ሰላም ውድ የግራር ቻናል ቤተሰቦች እንደምን ቆያችሁኝ? በዛሬው ቆይታችን ደግሞ ጥሏችሁ ሄደ የተዋችሁ ሰው ካለ እናንተ ማድረግ የሌለባችሁን ነገር ግን 99% የሚሆን ሰው የሚሳሳታቸውን 6 ስህተቶች እንመለከታለን። በራስ መተማመናችሁን የሚያጠፉባችሁ፣ የግል ክብራችሁን የሚገድሉባችሁ፣ ማንነታችሁን የሚያራክሱባችሁ ስህተቶችን ላለመስራት ከፈለጋችሁ ይህን ቪዲዮ እስከ መጨረሻው በመከታተል ከብዙ ኪሳራና ከብዙ ተጨማሪ እንግልት ትድናላችሁ። ሰዎች ጥለዋችሁ ከሄዱ በኋላ የምትሰሯቸው እነዚህ ስህተቶች ሳታስተውሉት ብዙ ጣጣ ውስጥ ያስገቧችኋል። ብሬክአፕ በሉት፣ ፍቺ በሉት፣ ከምታውቁት የረጅም ጊዜ ጓደኛችሁ ጋር መለያየት ቢሆን እናንተን አያጠፋችሁም። ወይ ደግሞ ያ ነገር ባሰባችሁት መልኩ ስላልሄደ ብቻ ነፍሳችሁን አታጡትም። ነገር ግን የምትሰበሩት፣ የምትጠፉት እና ከሰው ተራ የምትወጡት እነዛ ጥለዋችሁ የሄዱ ሰዎችን ተከትላችሁ የምትወስዱት እርምጃና አጉል የናንተ ምላሽ ነው። ከዛ በኋላ የምትወስዱትን ምላሽ ወይ እንደ አዲስ በልዩ መልክ ይገነባችኋል ወይ ሙሉ በሙሉ ሰብሮ ይጥላችኋል። ለዛ ነው 99% የሚሆነው ሰው ነገ የሚቆጭበትን ውሳኔ የሚወስነው። እናንተ ግን ያንን ስህተት በጭራሽ አትሰሩትም። ምክንያቱም በዛሬው ቪዲዮ ሰዎች በሰዎች ከተገፉ ችላ ከተባሉ በኋላ የሚሰሯቸውን 6 ስህተቶች እናያለን። በምትኩ ግን ምን ማድረግ እንዳለባችሁ አሳያችኋለሁ። እንደተለመደው ቀና ልባችሁን ዛሬም ያስፈልገኛልና ላይክ አድርጋችሁ በመጀመር ውለታን ዋሉልኝ። ለግራር ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ሁኑ። አንደኛ ከነዛ ሰዎች ጋር ኖርማል ጓደኛ ሆኖ መቀጠል። በዚህች ምድር ላይ ለራሳችሁ ከምትነግሯቸው ትልልቅ ውሸቶች መካከል ዋነኛው ከብሬክአፕ በኋላ ጥለውኝ ከሄዱኝ በኋላ ትልቅ አለመግባባት ተፈጥሮ ከተለያየም በኋላ ከነሱ ጋር ኖርማል ጓደኛ ሆኜ መቀጠል እችላለሁ ብላችሁ ስታስቡ ነው። የበሰለ ሰው አመለካከት ነው ልትሉኝ ትችላላችሁ። ሰላማዊ ሰው ልሆን ፈልጌ ነው ልትሉኝ ትችላላችሁ። እውነታው ግን መዳናችሁን የምታስተጓጉሉበት ክፉ መንገድ ነው ያኛው። ከዛ ሁሉ ነገር በኋላ በጓደኝነት እንቀጥል ይሏችኋል እነሱም። ወይም ደግሞ ያላችሁበትን ሁኔታ ለመጠየቅ በድጋሚ ያወሯችሁና በዛው ማውራትን ትቀጥላላችሁ። እናንተም ተስማማላችሁ፣ ምክንያቱም ሙሉ በሙሉ እነሱን ማጣት ስለምትፈሩ። እዛ ጋር ነው ችግሩ የሚጀምረው። እናንተ አሁንም ከነሱ ጋር ኢሞሽናሊ አታችድ ሆናችሁ፣ እነሱ ግን ከእናንተ የሚርቁበትን ሌላ መንገድ በስውር እየኖሩት ነው። ፍቅር ከፈረሰ በኋላ ግን ያንን ግንኙነት ወደ ኖርማል ጓደኝነት መቀየር ከባድ ነው። ከነሱ ጋር በመቆየታችሁ ጥንካሬን እያሳያችሁ ሳይሆን ሲሄዱ የሚገጥማችሁን ህመም ለማስወገድ ጥረት እያደረጋችሁ ነው። እነሱን በመሸኘታችሁ የሚገጥማችሁን ህመም ለጊዜው እያስወገዳችሁ ነው። እውነተኛ መዳን ርቀትን ይፈልጋል። ስለዚህ መፍትሄው ይሄ ነው። ርቀት ፍጠሩ። ከንዴት፣ ከጥላቻ፣ ከበቀል ተነስታችሁ ሳይሆን ራስን ከማክበር ተነስታችሁ። በተደጋጋሚ ለነሱ ቴክስት ማድረግ አቁሙ። በተደጋጋሚ እነሱን በተለያዩ ቦታዎች ቼክ ማድረግ አቁሙ። ዛሬ ምን አዲስ ነገር ተፈጠረ? እነሱ ጋር ከማን ጋር ናቸው? ምን እየተሰማቸው ነው? እነዚህን ሁሉ ለማረጋገጥ እነሱን መመርመር አቁሙ። ማስመሰልን አቁሙ። በግድ ታግላችሁ የማታሸንፉትን ነገር በዝምታ አሸንፉ። ምክንያቱም ርቀታችሁን መረጣችሁ ማለት ራሳችሁን መርጣችኋል ማለት ነው። ሁለተኛ ደግሞ ለሁሉም ነገር ራስን ጥፋተኛ ማድረግ ነው። ኃላፊነትን በመውሰድና ራስን ሙሉ በሙሉ በመውቀስ መሃል ትልቅ ልዩነት አለ። ኃላፊነት መውሰድ ማለት ስህተት ሰርቻለሁ፣ ከሱም ተምሬበታለሁ፣ ለቀጣይም አድግበታለሁ ብሎ ማመን ነው። ራስን ሙሉ በሙሉ መውቀስ ግን ሁሉም ነገር የኔ ችግር ነው፣ እኔ በቂ አልነበርኩም ማለት ነው። ነገር ግን በዝርዝር ተመልከቱት እስቲ። በትክክል ከናንተ ጋር ለመግባባት እንኳን ጊዜ ሰጥተው አውርተዋችኋል ወይስ ሜዳ ላይ ጥለዋችሁ ነው የሸሹት? አልጎዷችሁም?
ልባችሁን አምናችሁ ብትሰጧቸው አልተጫወቱበትም? እናንተን ለመረዳት ጥረት አድርገው ነበር? በጭራሽ። ነገር ግን የእናንተ አእምሮ ደግሞ የእነሱን ጉድለት ችላ እያለ የራሳችሁን ጉድለት ብቻ ነው የሚያጎላው። ሪሌሽንሺፕ ሲባል ሁለት ሰዎች የሚጠነስሱት፣ ሁለት ሰዎች የሚያጠቁትና ለማብቂያ ጊዜው እንኳ ሁለት ሰዎች በጋራ የሚሳተፉበት ነው። እናንተ ብቻችሁን ስህተት ብትሰሩ እንኳን ብቸኛው የችግሩ ባለቤት ላትሆኑ ትችላላችሁ። ስለዚህ ተማሩበት እንጂ ራሳችሁን አትቅጡበት። ለራሳችሁ ይቅርታ አድርጉ። ምክንያቱም ራሳችሁን እያጠቃችሁ ልትድኑ አትችሉም። ፐርፌክት ላትሆኑ እኮ ትችላላችሁ። ነገር ግን የሁሉም ችግር ባለቤት እናንተ ብቻ አይደላችሁም። ሶስተኛ ደግሞ የተሻለ ሰው መቼም አላገኝም ብሎ ማሰብ። ከሄዱ በኋላ ከብሬካፕ በኋላ የሚፈጠሩባችሁ ትልቁ ችግር እነሱን መናፈቅ ሳይሆን እንደነሱ አይነት ሰው በድጋሚ ማግኘት አልችልም ብላችሁ ለአእምሯችሁ ውሸትን መንገሩ ነው። ያ ፍጹም ስህተት ነገር ነው። እነሱ በሚሊዮን የሚቆጠሩ ሰዎች አሉ። ሁሉንም ጊዜ ስለሚያስመለክታችሁ ታዩታላችሁ። በአእምሯችሁ ውስጥ ስፔሻል አድርጋችሁ ስለቀረጻችኋቸው ነው እንጂ ያን ያህል ስፔሻል ሆኖ አይደለም። ማንም እንደሱ ወይም እንደሷ አይረዳኝም፣ ምርጥ ጊዜያት ነበሩን፣ የነበረኝን ምርጡን ሰው ነበር ያጣሁት እያላችሁ እነሱን ትልቅ ህንፃ ላይ ተሰቅሏቸዋላችሁ። ነገር ግን እናንተ እውነታውን አጥርታችሁ እየተመለከታችሁ ሳይሆን መጥፎውን ነገር ዲሊት እያደረጋችሁ ብቻ ስለሆነ ነው። ያጣችሁት ለእናንተ የተጻፈ ነገር ሳይሆን የማይቀጥል ነገርን ነው። እውነታውም እኮ እንደነሱ አይነት ሰው በድጋሚ አያስፈልጋችሁም። ለእናንተ የተሻለ ሰው ብቻ ነው የሚያስፈልጋችሁ። እናንተን የሚመርጣችሁ፣ የሚያከብራችሁና አብራችሁ ለመቆየት ፈቃደኛ የሆነ ሰው ብቻ ነው የሚያስፈልጋችሁ። ያም የሚሆነው ተስፋችሁን በማጨለም ሳይሆን ደረጃችሁን ከፍ በማድረግ ነው። አራተኛ ደግሞ ወደ አዲስ ፍቅር በቶሎ መግባት። ይህንን ሐሳብ ከዚህ ቀደምም ደጋግሜ አውርቼላችኋለሁ። ከመለያየት በኋላ ልትሰሩት የሚችሉት ፈታኙና በጣም ትክክል ያልሆነው ነገር ከአዲስ ሰው ጋር ቶሎ ፍቅር መጀመር ነው። አዲስ ሰው ጋር በፍጥነት መተዋወቅ፣ ትኩረታችሁን እንድትረሱት የሚያደርጋችሁ አዲስ ሰው፣ ህመማችሁ እንዲሰወር የሚያደርጋችሁ ሰው። ነገር ግን መዳን የመሰላችሁ ያ ነገር መደበቅ ነው። ለጊዜው ደህና የሆናችሁ ከስብራቱ ያመለጣችሁ ይመስላችኋል። ነገር ግን ያ ቀስ እያለ ነው የሚጎዳችሁ። አዲሱን ፍቅራችሁን ከበፊት ጋር ማነጻጸር ትጀምራላችሁ። በደንብ መጣመር ይከብዳችኋል። በአካል አዲስ ፍቅር ጋር ብትሆኑም ስሜታችሁ ግን ሌላ ቦታ ነው የሚሆነው። ምክንያቱም ትኩረታችሁ ተሰረቀ እንጂ አልዳናችሁም። ሪባውንድ ሪሌሽንሺፕ ወይም አዲስ የፍቅር ህይወት ህመማችሁን ፊክስ አያደርግላችሁም፣ ያራዝምባችኋል። ምክንያቱም ያልዳነ ቁስል አይጠፋም። ታዲያ ራሳችሁን በመጉዳት ብቻ አታቆሙም፣ አዲሱን ሰውም ትጎዱታላችሁ። ምክንያቱም አዲሱ ሰው እውነተኛ መልካምና ቅን ቢሆንላችሁ እንኳን እናንተ ግን በሙሉ ልባችሁ እዛ ሰው ጋር አይደላችሁም። ምክንያቱም ካለፈው ነገር ጋር በሚገባ መለያየትን ስላልፈጸማችሁ። አካላችሁ እዚህ ቢሆንም ስሜታችሁ ግን እነዛኛው ጋር ነው። እውነተኛ መዳንን ከፈለጋችሁ፣ እነዛ ሰዎች ማጣትን ማመን ከፈለጋችሁ ታዲያ በዝምታ መቀመጥ ይገባችኋል። ብቸኝነቱን መጋፈጥ፣ ማጣታችሁን ፕሮሰስ ማድረግ። ምክንያቱም ከህመም ለማምለጥ የሚሮጥ ሰው በክብ ዙሪያ እንደሚሮጥ ሰው ነው የሚሆነው። ስለዚህ ወደ አዲስ ሰው ህይወት ከመሮጣችሁ በፊት ብቻችሁን በመሆናችሁ ምቾት ይሰማችሁ። መጀመሪያ ከራሳችሁ ጋር መልሳችሁ ተገናኙ። ሌላ ሰው ላይ ጥገኛ ሳትሆኑ ህይወታችሁን መልሳችሁ ገንቡ። በቀጣይ የምታገኙት አዲስ ሰው ከገጠማችሁ ህመምና ስብራት መሸሸጊያና ማምለጫ እንዲሁም እንባችሁን አባሽ ሳይሆን የእድገታችሁ ውጤት ነው ሊሆን የሚገባው። ስላደጋችሁ ብቻ የምታገኟቸው ሰዎች ነው ሊሆን የሚገቡት አዳዲሶቹ ሰዎች። ምክንያቱም መጀመሪያ ስትድኑ ነው ቀጣዩ ፍቅር እውነተኛ መሆኑን የምታረጋግጡት።
አምስተኛ ደግሞ ራስን ችላ ማለት ነው። አንዳንዶች ከደረሰባቸው ስብራት በኋላ ያንን ያደረሱባቸውን ሰዎች ያሳድዳሉ፣ ይለምናሉ፣ ይከታተላሉ። ሌሎች ደግሞ ከዚህ ሁሉ የከፋ ነገርን ያደርጋሉ። ራሳቸውን ፈጽመው ችላ ይላሉ። ራሳቸውን መንከባከብ ያቆማሉ። ምግብና ውሃ እንኳን በአግባቡ መጠቀም ያቆማሉ። በቂ እንቅልፍ አለማግኘት፣ አለባበስን እና የቀድሞ በራስ መተማመንን ችላ ብሎ ራስን መጣል። ይህ ሁሉ ተግባር ቀስ በቀስ ራሳችሁን መተው ያስከትልባችኋል። አእምሮና አካላችሁን መንከባከብ ስታቆሙ፣ የበፊት ተነሳሽነታችሁን ስታጡት አጉል ነገር ይሆንባችኋል። ስለዚህ ከትንሹ ጀምሩ። ከእንቅልፋችሁ ስትነቁ በዓላማ ይሁን፣ እንደዛ ባይሰማችሁ እንኳን ማለት ነው። አካላችሁ ይንቀሳቀስ። ወጣ ማለት አዘውትሩ። በአግባቡ ምግባችሁን ተመገቡ። ማንንም ለመማረክ ሳይሆን ሰዎች ቢሄዱም ቢመጡም የእናንተ አካል ግን ማንም ላይ ጥገኛ እንደማይሆንና እንደማትወድቁ ለራሳችሁ ለማሳየት። ሰዎች ጥለዋችሁ ስለሄዱ፣ ስለከዷችሁ፣ ስለረሷችሁ አትጠፉ። የምትጠፉት ራሳችሁን ስትረሱ ነው። አካልና አእምሯችሁን መንከባከብ ስታቆሙ በራስ መተማመናችሁ ይዳሽቃል። የነበራችሁ ኢነርጂ ይጠፋል። ህመማችሁና ጉዳታችሁ እንኳን ከባድ ሆኖ ይሰማችኋል። ከጉዳቱ በኋላ ራሳችሁን ትሪት የምታደርጉበት መንገድ ከዛ በኋላ የምትሆኑትን አዲስ ሰው ይወስናል። ወይ እንዲሰብራችሁ ትፈቅዱለታላችሁ፣ አሊያም በድጋሚ ትገነቡና አዲስ ሰው ትሆኑበታላችሁ። ስድስተኛና የመጨረሻው ደግሞ ከጓደኛና ከቤተሰብ ራስን ማራቅ ነው። ሜሴጅ መመለስ ታቆማላችሁ። ስልክ ሲደወል አታነሱም። ቀጠሮ ትሰርዛላችሁ። ምን ሆናችሁ ነው ስትባሉ ደህና ነኝ ትላላችሁ፣ ግን ደህና አይደላችሁም። ህመማችሁን ማብራራት አትፈልጉም። ጥያቄ መጠየቅ አትፈልጉም። መልስ መመለስ አትፈልጉም። ከነዚህ ሁሉ ነገር ቢያንስ አንዱ ገጥሟችኋል። ልባችሁ ባዘነ ጊዜ ዝምታና ብቻ መሆንን ትመርጣላችሁ። ነገር ግን የሰው ልጅ ብቻውን ለመዳን የተፈጠረ ፍጡር አይደለም። አጋዥና ደጋፊ ያስፈልገዋል። እንደ ቆሰለ አንበሳ ቁስሌን ብቻዬን ላድን ብሎ ከመንጋው መነጠል ጥሩ አይደለም። ምክንያቱም ዛሬ ችላ የምትሏቸው ሰዎች የሚያድኗችሁ ሰዎች ሊሆኑ ይችላሉ። በዙሪያችሁ ያሉ ጓደኞቻችሁ፣ ቤተሰቦቻችሁ፣ ከቁስላችሁ የሚፈውሷችሁ ባልንጀሮቻችሁ ሊሆኑ ይችላሉ። ሁሉን ስቃይ፣ የውስጥ ቁስልና ችግራችሁን ሁሉ ከእግራችሁ በታች ጥለው ደስታችሁን በሙሉ ዛሬውኑ ባይመልሱላችሁ እንኳን ጥሏችሁ ከሄደው ሰው በላይ የእናንተ ህይወት እንደሚበልጥ ያስታውሷችኋል፣ ያጽናናችኋል፣ በድጋሚ ሳቅን ይፈጥሩላችኋል። ስለዚህ ከሰው አትራቁ። ለሁሉም ሰው ሁሉንም ነገር ዘርግፋችሁ ላትናገሩ ትችላላችሁ። ነገር ግን አትራቁ ከሰው። ለእናንተ ኬር ከሚያደርጉ ሰዎች ጋር ጊዜን አሳልፉ። ድጋሚ ለመሳቅ ወደ ኋላ አትበሉ። ያ አጋጣሚ አንድ ሰው ቢያርቅባችሁ ሌሎች ሰዎችንም እንዲያሳጣችሁ አትፍቀዱለት። እነዚህ 6 መንገዶች እንግዲህ ሰዎች ጥለዋችሁ ከሄዱ በኋላ በጭራሽ መስራት የሌሉባችሁ ስህተቶች ናቸው። እስከ መጨረሻ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። ደህና ቆዩልኝ።